ናችሁ? ውድ አባይቱ ቤተሰቦች ነው ያለው እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት በመቤተሰብ ባለ 3 ፊደል ቃላትን ነው ማለት ነው። ትናንትና እንግዲህ በመቤተሰብ ምን አይተናል? ባለ 2 ፊደል ቃላትን አይተናል። ዛሬ ደግሞ ባለ 3 ፊደል ቃላትን እናያለን ማለት ነው። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ ደውሉ። እሺ ወደ ትምህርታችን መሄድ እንችላለን። እሺ ወደ መጀመሪያው ስንሄድ ምን ይላል? መጀመሪያ እንደተለመደው ምንድን ማድረግ ነው የሚቀለው? ፊደሎቹን ነጣጥሎ ማንበብ። በተለይ ለጀማሪዎች ምን ማድረግ ነው? ፊደሎቹን ነጣጥሎ ማንበብ፣ በደንብ እያንዳንዱን ማንበብ። ለምሳሌ የመጀመሪያው ፊደል ሙ፣ ከዛ ቀጣይ ላ፣ ከዛ ት፣ ሙ ላ ት ይላል ማለት ነው። ከዛ በፍጥነት ስናነበው ምን ይላል? ሙላት 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 ይላል ማለት ነው። ስለዚህ በዚህ መልኩ ብታነቡ ይቀላቸዋል ማለት ነው፣ በተለይ ለጀማሪዎች። ቀጣይ ደግሞ ምን ይላል? ሜ፣ ከዛ ላ፣ ከዛ ት። የነዚህ ጥምረት ምን ይላል? ሜ ላ ት፣ ሜላት ሜላት ይላል ማለት ነው። እነዚህ የሰው ስሞች ናቸው፣ ሙላት፣ ሜላት። እሺ ወደ ቀጣዩ ስንሄድ ደግሞ ምን ይላል? አሁንም ይሄም የስም ነው፣ የሰው ስም ነው። የመጀመሪያዋ ፊደል ማነች? አብረን እያነበብን እስኪ አብራችሁን ያንብቡ። የመጀመሪያዋ ሜ፣ ከዛ ቀጣይ ሮ፣ ከዛ ን። በአንድ ላይ ሲነበብ ምን ይሆናል? ሜሮን 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 ይሆናል ማለት ነው። ቀጣይ ደግሞ ምን ይላል? ማ ስ ቴ፣ ማስቴ ማስቴ ይሆናል ማለት ነው። እሺ ይሄኛው ደግሞ ማ ር ታ፣ ማርታ ማርታ ይሆናል። ቀጣዩ ደግሞ ሞ ገ ስ፣ ሞገስ ሞገስ ይሆናል። እሺ ወደዚህኛው ስንመጣ ምን ይላል? ሞ ዴ ል፣ ሞዴል ሞዴል ይሆናል። ወደ ቀጣይ ስንሄድ ሞ ል ቶ፣ ሞልቶ ሞልቶ ይሆናል። ወደ መጨረሻው ቃል ስንሄድ ማ ወ ቅ፣ ማወቅ ማወቅ ይሆናል ማለት ነው። እሺ እንግዲህ ዛሬ በመቤተሰብ በተለያዩ ቃላት ማለት ነው የተለያዩ ቃላትን ሰርተናል። በሙ፣ በማ፣ በሞ እንዲሁም በሌሎች ሰርተናል። የዛሬ ትምህርታችን እንግዲህ ባለ 3 ፊደል ቃላትን ነው ማለት ነው የተማማርን። እነዚህን ድጋሜ በደንብ አንብቧቸው። ኮሜንት ካለ ደግሞ ኮሜንት ላይ ያሳውቁኝ። ነገ ደግሞ በመቤተሰብ ሆኖ ባለ 4 ፊደል ቃላትን እናያለን። ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላም ሁኑልኝ።